الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين أما بعد ባለፈው ጊዜ የጀመርነው የሱረቱ ጋፊር ደርሳችን ነው። ከባለፈው ካቆምንበት እንጀምራለን። قال الله عز وجل ولقد آتينا موسى الهدى وأورثنا بني إسرائيل الكتاب هدى وذكرى لأولي الألباب فاصبر إن وعد الله حق واستغفر لذنبك وسبح بحمد ربك بالعشي والإبكار إن الذين يجادلون في آيات الله بغير سلطان أتاهم إن في صدورهم إلا كبر ما هم ببالغيه فاستعذ بالله إنه هو السميع البصير لخلق السماوات والأرض أكبر من خلق الناس ولكن أكثر الناس لا يعلمون الله سبحانه وتعالى قدم مسيل بالوت آياتوች በነብዩ አላህ ሙሳና በፊርዓውን መካከል የተካሄዱትን ነገሮች ከነገረን በኋላ በፊርዓውንና የሱ ሰራዊቶች ላይ የደረሰባቸውን ነገር ከነገረን በኋላ ጥቅል የሆኑ መርሆችን አስቀምጦልናል። ያው ምንድነው እሱ? ኢና ለነንሱሩ ሩሱለና ወለዚነ አመኑ ፊል ሐያቲ ዱንያ ወየውመ የቁሙል አሽሃድ يوم لا ينفع الظالمين معذرتهم ولهم اللعنة ولهم سوء الدار። ይሄ እንግዲህ የአላህ Subhanahu Wa Ta'ala በፍጥረታቶቹ ላይ ያለ ህግ ነው ማለት ነው። አላህ በፍጥረታቶቹ ላይ ያስቀመጠው ህግ ምንድነው? ኢና ለነንሱሩ ሩሱለና والذين آمنوا في الحياة الدنيا ويوم يقوم الأشهاد يوم لا ينفع الظالمين معذرتهم ولهم اللعنة ولهم سوء الدار። ስለዚህ የአላህ ህግ በዚህ ምድር ላይ ምንድነው እሱ? ኢና ለነንሱሩ ሩሱለና والذين آمنوا ሩሱሎቻችንን ድል እንሰጣቸዋለን። ያመኑትንና ሩሱሎችን የተከተሉትንም ድል እንሰጣቸዋለን። ይሄ የአላህ ህግ ነው። ስለዚህ የነብዩላህ ሙሳ ታሪክ ምንድነው የሚያስረዳን? ይሄንኑ ነው የሚያስረዳን። ስለዚህ ያ ሁሉ ልፋት፣ ያ ሁሉ ትግል፣ ያ ሁሉ ውጣ ውረድ፣ ጭቅጭቁ፣ ፈተናው፣ መሳደዱ፣ መሰቃየቱ፣ ያ ሁሉ ነገር መጨረሻው ምን ሆነ? የተጠናቀቀው በምንድነው? ፊርዓውን ከነሰራዊቶቹ መፍረክረክና ነብዩላህ ሙሳ ከነተከታዮቻቸው የበላይ መሆን። ታዲያ ኡማው የነብዩ ሰለላሁ ዐለይሂ ወሰለም የነብዩ ሰለላሁ ዐለይሂ ወሰለም ተከታዮች ባሉበት ሁኔታ ላይ እያሉ ይሄንን ነገር ለነሱ ማስረዳትና የአላህን Subhanahu Wa Ta'ala ቃል ግልጽ ማሳየት ለነብዩ ሰለላሁ ዐለይሂ ወሰለምም ሆነ ለኡማ ምንድነው? ይሄ ጽናትን ይሰጣል፣ ጥንካሬን ይሰጣል። የአላህን Subhanahu Wa Ta'ala ነስር ተስፋ በማድረግ ሁሌም በዒባዳ ላይ አላህን በማምለክና ወደ አላህ በመጣራት ላይ ጸንተው እንዲቀጥሉ ያግዛቸዋል። نعم ስለዚህ ነው አላህ Subhanahu Wa Ta'ala ምንድነው የሚለው? ካሁን በፊት የነበሩትን ህዝቦች ታሪክ በሚነግርበት ጊዜ ምንድነው የሚለው? ما نثبت به فؤادك ልብህን የምናጸናበትን ልብህን የምናጠነክርበትን ነገር ነው የምናደርገው ነው የሚለው አላህ Subhanahu። ስለዚህ በዚህም ላይ አላህ Subhanahu Wa Ta'ala ያሳየው ነገር ይሄንን ጥቅል የሆነውን መርሆ የአላህ Subhanahu Wa Ta'ala መመሪያ በዚህ ዱንያ ላይ ምንድነው? ፍርዓውንና ተከታዮቹ እንግዲህ وقال فرعون ذروني اقتل موسى وليدعو ربه اني اخاف ان يبدل دينكم او ان يظهر في الارض الفساد እያለ በዝርዝር መጥቷል። ፍርዓውን ያ ሁሉ ግፍ ሳይበቃው እንደገና ምን እያለ ነበር? እገለዋለሁ ሙሳን፣ ነብዩላህ ሙሳን እገላለሁኝ። ذروني اقتل موسى وليدعو ربه اني اخاف ان يبدل دينكم او ان يظهر في الارض الفساد። ይሄ ይዞ የመጣው እምነት ሁሉ ያላቸውን እምነት ሁሉ የሚቀያየርና በምድር ላይ ጥፋትን የሚያስፋፋ ነው። እንግዲህ አንድ አጥፊ የሆነ ሰው ሙጅሪም የሆነ ሰው በምድር ላይ ለሰው ተቆርቋሪ ሆኖ ሲመጣ ማለት ያ ብቻ አልበቃ ብሎት ያው የተፈጠሩት ነገሮች በዝርዝር ያሳለፍናቸው ናቸው። ግን መጨረሻው ምንድነው እሱ? ኢና ለነንሱሩ ሩሱለና ወለዚነ አመኑ ፊል ሐያቲ ዱንያ ወየውመ የቁሙል አሽሃድ። ከዛ በኋላ አላህ Subhanahu Wa Ta'ala
በመቀጠል ምን አለ? ያው የሚፈጠረውን ነገር يوم لا ينفع الظالمين معذرتهم የቂያማም ቀን ከሆነ ዛሊሞች ምንም ኤክስኪውዝ የላቸውም። ምንም አይነት ምክንያት ማቅረብ ለዚህ ብለን ነው እምቢ ያልነው ብለው የሚሉት ነገር የላቸውም። ምክንያቱም ማስረጃው ግልጽ ነው፣ ማብራሪያው ተብራርቷል፣ ሁሉም ማስረጃ አይተውታል ማለት ለዚህ ብለን ያመጽነው ብለው የሚሉበት ምክንያት የላቸው። ስለዚህ ምንድነው ውጤቱ? ወለሁም اللعنة ወለሁም سوء الدار ተብሏል። አሁን መለስ ብሎ አላህ Subhanahu Wa Ta'ala ወለቀድ አተይና ሙሳ الهدى በርግጥም ነብዩላህ ሙሳን ሁዳ ሰጠነዋል። الهدى ምንድነው እሱ? العلم النافع والعمل الصالح። ሁዳ የሚባለው ይሄ ነው። ጠቃሚ የሆነ ፍሬያማ የሆነ ዕውቀትና መልካም ስራ አንድ ላይ ሲገናኝ ጋይዳንስ የሚባለው ይሄ ነው ማለት ነው። አንድ ሰው ሂዳያን አገኘ የሚባለው ጥሩ በዲኑ በሚሰራው ነገር ላይ ተጨባጭ ዕውቀት ይዞ እንደገና ደግሞ ምን ሲሆን ነው? መልካምን ነገር አስከትሎ ሲሰራ። አውቆ የሚያጠፋ ከሆነ ይሄ ሁዳ አይባልም ማለት። ሳያውቅ ደግሞ ዝም ብሎ የሚዳክር ከሆነ ይሄም ሁዳ አይባልም። ስለዚህ ወለቀድ አተይና ሙሳ الهدى በርግጥ ነብዩላህ ሙሳን ሰጥተናል። الهدى الآيات والعلم الذي يهتدى به المهتدون መመራት የሚፈልጉ ሰዎች ሊመሩበት የሚችሉትን መርሆ ሰጥተነዋል። ወአውረስና እንዲሁም አወረስን በኒ እስራኤል የበኒ እስራኤል ነብዩላህ ሙሳ ተከታዮችን الكتاب መጽሐፍን አወረስናቸው። ፍርዓንን ካወደምን በኋላ አላህ Subhanahu Wa Ta'ala ፍርዓንን ሲያወድም ምንድነው ያደረገው? በሌላው አያት ላይ እንደገለጸው وأورثنا بني إسرائيل كم تركوا من جنات وعيون وزروع ومقام كريم ونعمة كانوا فيها فاكهين كذلك وأورثناها بني إسرائيل الناس تتوت يهدوت النبي الله موسى تكتوتون እያሳደዱ የተለው የሄዱት ምንድነው እሱ? ጀናት ወዑዩን የአትክልት ቦታዎች ምንጭ ያለበት የተንፈላሰሱ ቤቶች ያሉበት ልዩ የሆነ ቦታ ነው። ያንን ሁሉ ትተው ሄደው በምን አጠፋቸው? አላህ ውሃ ውስጥ አጥለቀለቃቸው። ከዛ በኋላ ምን አደረገ? ወአውረስና كذلك وأورثناها بني إسرائيل በኒ እስራኤሎችን የነሱን መንደር አወረስናቸው። ያን ካደረገ በኋላ ያ ብቻም አይደለም ተጨማሪ ምን ሰጣቸው አላህ Subhanahu Wa Ta'ala وأورثنا بني إسرائيل الكتاب በኒ እስራኤሎችን መጽሐፍ ሰጠናቸው። አይጀዐልናሁ ሙተዋረተን በይነሁም ሚን ቀርን ኢላ አኸር ከትውልድ ወደ ትውልድ የሚሸጋገር የሆነ መርሆ መጽሐፍ ኪታብን ሰጠናቸው። ይሄ ኪታብ ሂዳያ በውስጡ ያለበት ዕውቀት በውስጡ ያለበት አህካሞች ያሉበት የተለያዩ ድንጋጌዎች ያሉበት የተለያዩ ህክማዎች ያሉበት የሆነ መጽሐፍ ነው። አላህ Subhanahu Wa Ta'ala በኒ እስራኤሎችን ያወረሰው ማለት ነው። وأورثنا بني إسرائيل الكتاب ዓቂባውን ለነሱ ካረገ በኋላ የፍርዓንን ሀገር ካወረሳቸው በኋላ ምን አደረገ? መጽሐፍ አወረሳቸው ማለት ነው። ይሄ ሁሉ የሆነበት ምክንያት ምንድነው? በአላህ አምነው በዛ ላይ ሰብር በማድረጋቸው ምክንያት ነው። بما آمنوا بما صبروا على طاعة الله واتباع رسوله موسى عليه السلام هدى وذكرى لأولي الألباب እዛ ያወረስናቸው መጽሐፍ ውስጥ እንደገና ምን አለበት? ሁደን ቅናቻ መመሪያ አለበት፣ ወደ ቅን መንገድ የሚመራ የሆነ ወዚክራ ግሳጽ አለበት። لأولي الألباب ልብ ላላቸው ማስተዋል ለሚችሉ ሰዎች ሁሉ ምን አለ? በዛ ውስጥ ግሳጽ ያለ መመሪያ አለ ማለት ነው። ታዲያ አላህ Subhanahu Wa Ta'ala ይሄንን የሚጠቅሰው ለምንድን ነው? ኩለ ነቁሱ ሚን አንባኢ الرسل نقص عليك من أنباء الرسل ما نثبت به فؤادك ይሄ ነው ዋናው ማለት ነው። የሩሱሎች ነብዩ መሐመድ አለይሂ ሰላቱ ወሰለም ምድር ሰማይ ወደ ተገለባብጦባቸው የሚሄዱበት ቦታ ታው የመካ ሙሽሪኮች አሰቃይቷቸው ጣኢፍ ሲሄዱ ጣኢፎች ቀጥቀጠው እብድና ህፃናቶችን ልከውባቸው በድንጋይ እየቀጠቀጡ ሲያሳድዷቸው ደም በደም ሆነው ቀኑ ብዥ ብሎባቸው ባለበት ሁኔታ በሄዱበት ቦታ ሁሉ ምንም አይነት መንገድ በሚያጡበት ጊዜ ምንድነው የሚሆነው? አንድ ሰው ጭንቅ ውስጥ ይገባል። ምንም እንኳን የአላህ Subhanahu Wa Ta'ala ነስር የሚመጣ ቢሆንም ማለት ነው። ይሄንን ነው አላህ Subhanahu Wa Ta'ala በተለያዩ አያቶች ላይ የሚነግረን ማለት ነው። حتى يقول الرسول والذين آمنوا معه متى نصر الله እስከሚሉ ድረስ። ታዲያ ይሄ ሁሉ ስቃይና መከራ ለተወሰነ ጊዜ ነው። ተመልከት ነብዩ ሰለላሁ ዐለይሂ ወሰለም ሰሃባዎች ነብዩ ዳዕዋ ከጀመሩበት ጊዜ አንስቶ ትልቁ ስቃይ በጣም ከፍተኛው ስቃይ ያለፈው በመካ ሂደት ላይ ነው ማለት በመካ ሂደት ላይ 13 አመቱን ማለት
ወደ መዲና ከተሰደዱ በኋላ ደግሞ በመጀመሪያዎቹ ዓመታቶች ላይ ከመካ ያለው ሁኔታ ጋር ሲነጻጸር ሌላ ገጽታ ያለው ችግር ቢኖርም በጥቅሉ ግን ከጠላት የሚፈሩት ነገር አልነበረም። ከዛ በኋላ ነገሮች እየተመቻቹ ሄዱ። የእስልምናው ዓለም ከዛ በኋላ ለስንት ዓመት ነው በበላይነት ሲመራ የነበረው። ስለዚህ በጊዜው የሚደርሰው ስቃይ መከራ፣ ካፊሮች የሚያደርሱት ስቃይ ምንድነው? እሱ ይሄ ልክ የለውምና ሰዎችን ተስፋ እስከማስቆረጥ ሊደርስ ይችላል። ስለዚህ አላህ Subhanahu Wa Ta'ala ለነብዩ ሰለላሁ ዐለይሂ ወሰለም ለኡመቶቹ የሚያስተላልፈው ትዕዛዝ ምንድነው? ፈስቢር፣ ታገስ፣ ሰብር አድርግ። ሰብር ደግሞ ዝም ብሎ ቀላል ነገር አይደለም፣ በአፍ የሚወራ ነገር አይደለም። አስሰብሩ ضياء ነው የተባለው። ሰብር ምንድነው? ضياء ምንድነው? እሱ የፀሐይ ብርሃን ነው። ማብራት ብቻ ሳይሆን ምን አለው? ማቃጠል አለው። نعم ስለዚህ فاصبر أي يا محمد عليه الصلاة والسلام إن وعد الله أي وعدناك أن سنعلي كلمتك أنتني بلا እንደምናደርግ የገባነው ቃል እኮ إن وعد الله يا الله سبحانه وتعالى ቃል ፍጻሜው ለአንተ እንደሚሆን ለተከታዮችህ እንደሚሆን አንተም የበላይ እንደምትሆን እነዚህ ሁሉ አሁን ጉልበት አለኝ ብለው ወር የሚሉት ሁሉ የበታች እንደሚሆኑ የገባንልህ ቃል ምንድነው? እሱ ሐቅ ነው። إن وعد الله حق እውነት ነው፣ ምንም ጥርጥር የለውም። አላህ Subhanahu Wa Ta'ala لا يخلف الله الميعاد ያለ የገባውን ቀጠሮ ቃል ኪዳን የሚሽራል። ለኛ ባሪያዎች ሁሉ ጊዜም የበላይነት ይሰጣቸዋል ብሎ አላህ ቃል ገብቷል። ያ ቃል ሁሌም ምን ይሆናል? ተፈጻሚ ይሆናል ማለት ሱብሃንአላህ። እነዚህ አይነት ነገሮችን አንድ ሙእሚን የሆነ ሰው በሚያነብበት ጊዜ በልቡ ምን ይሆናል? ትልቅ ተስፋ ያለመልማል ማለት ነው። ምንም እንኳን በዙሪያው ያለው ሁሉ ጨካኝ ቢሆንም፣ ምንም እንኳን በዙሪያው ያለው ሁሉ በኩፍር ተባብሮ እስልምናን ለመጨቆን እስልምናን ለማውደም የሚጣጣር ቢሆንም አላህ የገባው ቃል አለ። ያ ቃል ምን ይሆናል? ተፈጻሚ ይሆናል። لا يخلف الله الميعاد። ስለዚህ ይሄ ስለ ሙሳ የነገርንህ ነገር እውነት ነው። ያ ነገር ደግሞ እንደሚፈጸምና ተደጋሚ በተጨማሪ ወደ አንተም እንደሚመጣ ሐቅ ነው፣ ምንም ጥርጥር የለውም። ታዲያ የአላህ Subhanahu Wa Ta'ala ቃል ኪዳን ተፈጻሚ ይሆናል። واستغفر لذنبك አንተ ግን ለወንጀልህ ምህረትን ጠይቅ። هذا تهييج للأمة على الاستغفار ኡማውን በጠቅላላ በእስትግፋር ላይ የሚቀሰቅስ የሆነ ቃል ነው ማለት واستغفر لذنبك። ኢማም ሰዕዲ رحمه الله تعالى ምን ይላሉ? واستغفر لذنبك أي المانع لك من تحصيل فوزك وسعادتك አንተ የበላይነትን እንዳታገኝ እንደዚሁም እድለኛ ደስተኛ ሆነ የአላህን Subhanahu Wa Ta'ala ውዴታ እንዳታገኝ የሚያደርገው ምንድነው? እሱ ወንጀል ነው። ስለዚህ አንደኛ ሰብር አድርግ። ሰብር ማድረግ ምንድነው? الذي فيه تحصل المحبوب ሰብር በማድረግ ሰውየው የሚያገኘው ነገር ኸይር ነው፣ ሌላ ነገር የለም። وبالاستغفار الذي فيه دفع المحذور استغفار በማድረግ ደግሞ የምትሰጋውን ነገር ያስቀርልሃል። استغفار ስታበዛ ምን ይሆናል? የምትሰጋው ነገር ትጠበቃለህ። ሰብር በማድረግ ደግሞ ትልቅ የሆነ የተገባልህን ቃል ኪዳን ትደርስበታለህ ማለት ነው። وبالتسبيح بحمد الله تعالى خصوصا በተለይ ደግሞ አላህን Subhanahu Wa Ta'ala እያመሰገንክ ስታጠራው ማለት وسبح بحمد ربك سبح بحمد ربك የሚለው سبحانك اللهم وبحمدك እንደማለት سبحانك اللهم وبحمدك። ይሄን ነብዩ ሰለላሁ ዐለይሂ ወሰለም በተለይ ደግሞ በመጨረሻ ህይወታቸው ላይ በጣም እናታችን አይሻ ረዲየላሁ ዐንሃ እንደምትለው ካነ يعني في ركوعه وسجوده በሩኩዓቸው ውስጥ በሱጁዳቸው ውስጥ ሁሉ ጊዜ የሚያበዙት የነበረ سبحانك اللهم وبحمدك። ሩኩዕ ላይ سبحان ربي العظيم سبحان ربي العظيم سبحان ربي العظيم سبحانك اللهم وبحمدك اللهم اغفر لي። በሱጁዳቸውም እንደዚህ سبحان ربي العلى سبحان ربي العلى سبحان ربي العلى سبحانك اللهم وبحمدك። ይሄንን ነብዩ ሰለላሁ ዐለይሂ ወሰለም ካነ የተአወሉ الآيات በሱረቱ النصر የመጣውን አያት ወደ ተግባር እየተረጎሙት ማለት ነው። واستغفر لذنبك وسبح بحمد ربك ጌታህን እያጠራህ አመስግነው ማለት ነው። بالعشي عشي የሚባለው አይ أواخر النهار وأوائل الليل የቀኑ መጨረሻና የምሽት መጀመሪያው ላይ ማለት
ሌሎቹ ዑለማዎች ምን ይላሉ? ወቅት العصر የዓስር ወቅት ላይ ማለት እነዚህ በጣም አንገብጋቢ ከሆኑ ወቅቶች አንዱ ነው። አልኢብካር የሚለው ደግሞ አዋኢል النهار የቀኑ መጀመሪያ ማለት ፈጅር የቀኑ መጀመሪያ እስከ መጨረሻው ወይም እስከ አዋኺር الليل ድረስ ያለው بمعنى አምስት ወቅት ሰላቶችን ብለዋል ሌሎቹ። በአምስት ወቅት ሰላቶች ላይ እነዚህን ነገሮች አብዛን። ይሄ ደግሞ بحمد ربك بالعشي والإبكار የሚለው ሌሎቹ ምን አሉ? በተለይ ፈጅርና ዓስርን የሚያተኩር ይሆናል። በጥቅሉ ግን እነዚህ ነገሮች በማካተት አምስቱንም ወቅት ሰላት ይይዛሉ ማለት ነው። አዋኺር النهار አዋኢል الليل ሲባል ከዓስር ጀምሮ እስከ ዒሻ ያለውን ይዘናል። ዓስር፣ መግሪብ፣ ዒሻ። ኢብካር የሚለው ደግሞ አዋኢል الليل አዋኢል النهار ነው። የቀኑ መጀመሪያ ነው ፈጅርን ኢላ አዋኺር الليل ወይም ኢላ አዋኺር النهار በሚመጣበት ጊዜ ምን ይሆናል? ፈጅርን ጀምሮ ዙህርና ዓስርን ይጠቀልላል። ስለዚህ ወስተግፊር ሊዘንቢክ በሁሉም ወቅቶች ላይ ምን አድርግ? እስትግፋር አድርግ። ወሰቢሕ ቢሐምድ ረቢከ ቢልዓሽይ ወልኢብካር። ይሄ እንግዲህ አላህ ስብሓነሁ ወተዓላ ምንድን ነው? ረሕመት ነው። አላህ ስብሓነሁ ወተዓላ ረሕመቱን ሊያወርድ ሲፈልግ መንገዱን ያሳያል። ምን ይላሉ በአባባል? ሲምር ያስተምር ይላል። ሲምር ያስተምር ምን ማለት ነው? ሊምር ሲፈልግ መንገዱን ያሳያል ማለት ነው። ሲምር ያስተምር። ስለዚህ አላህ ስብሓነሁ ወተዓላ ምን ረሕመቲሂ ከእዝነቱ ምን አደረገ? ለኛ የመንገዱን አሳየን። ነስር የምናገኝበት መንገድ፣ እንደዚሁም ቀጥተኛውን መንገድ የምንመራበት፣ በዱንያም በአኺራም ትልቅ ፈውዝ የምናገኝበት መንገድ ይሄ ነው ማለት ነው። እዚህ አይደለም እንዴ ምንድነው የተባለው? ቢሰብሪ ወልየቂን ቱናሉ ኢማመቱ الدين። ሰብር በማድረግ የቂን እርግጠኛ አላህ ነስር ይመጣል ብሎ እርግጠኛ በመሆንና ያንን ተስፋ በማድረግ እንደዚሁም ሰብር በማድረግ ምን ይመጣል? የዲን ኢማምነት ይመጣል። ወይም በሌላ አባባል ሰብር በማድረግ عند الشهوات ስሜታዊ የሆኑ ነገሮች ሰውየውን ወደ ጥመት ሲገፋፉት ሰብር፣ እንደዚሁም ሹቡሃት በሚመጣበት ሰዓት ባለበት የዲኑ አቋም ላይ ይጸናል። በዚህ ምን ይሆናል? የበላይነትን ያገኛል ማለት ነው። ሰቢሕ ቢሐምድ ረቢከ ቢልዓሽይ ወልኢብካር ኢነ الذين يجادلون እነዚያ እኮ የሚከራከሩት የሆኑት ሰዎች አሉ። ኢነ الذين እነዚያ يجادلون የሚከራከሩ የሆኑት ፊ አያት ላሂ በአላህ ስብሓነሁ ወተዓላ አንቀጾች ላይ የሚከራከሩት ቢገይሪ ሱልጣንን ያለ መመሪያ ያለምንም ማስረጃ ማለት ነው። ያለምንም ማስረጃ የሚከራከሩት አታሁም አላህ የሰጣቸውን ማስረጃ ምንም የለም፣ በባዶ ሜዳ ነው የሚከራከሩት። ስለዚህ ምንድነው ያላቸው ነገር? ማስረጃ ሳይሆን መመሪያ ሳይሆን ያላቸው ምንድነው? ኢን ምንም የለም ፊ ሱዱሪም በልባቸው ውስጥ ኢላ ክብር ኩራት እንጂ ሌላ ነገር የላቸውም። ማሁም ቢባሊጊ በዚህ ኩራት ምንድነው የፈለጉት? እነሱ የበላይነትን የፈለጉት የማይደርሱበት ነው። እነሱ ሊደርሱበት የማይችሉበት የሆነ ነው። ፈስተዒዝ ቢላህ በአላህ ስብሓነሁ ወተዓላ ተጠበቅ። በአላህ ተጠበቅ። ከምን አላህ ምን አደረገው? ይህንን የሚጠበቁት ከምንድን ነው የሚለውን ነገር በእንደዚሁ አድርጎ በልቁ ተወው ማለት ነው። ለምን ከአላህ የምትጠበቅባቸው ነገሮች ብዙ አሉ። ሁሉንም አንድ ላይ ለማካተት ፈስተዒዝ ቢላህ በሌላው አያት ላይ ምን ይላል? ፈስተዒዝ ቢላህ ሚነ ሸይጣን ረጂም ወኢማ የንዘገነከ ሚነ ሸይጣን ነዝጉን ፈስተዒዝ ቢላህ ኢነሁ ሰሚዑል በሲር። በሌላው አያት ላይ እንደዚሁ ፈስተዒዝ ቢላሂ ወኢዛ ቀረእተ አልቁርአነ ፈስተዒዝ ቢላሂ ሚነ ሸይጣን ረጂም። እነዚህን ያመሳሰሉ አሉ። ግን እዚህ ቦታ ላይ ምን አደረገ አላህ ሱብሓነሁ ወተዓላ? ዑሙም አደረገው፣ ጠቅል አደረገው። እዚህ ከኩራት በአላህ ለመጠበቅ፣ ከኩፍር በአላህ ለመጠበቅ፣ ከሽርክ በአላህ ለመጠበቅ፣ ከሁሉም ነገር ማለት ነው። እዚህ ምን አለ? ወለም የዝኩር ማ የስተዒዙ ሚንሁ ኢራደተ ሊልዑሙም አይ የስተዒዝ ቢላህ ሚነል ክብር ከኩራት አለዚ ዩጅቡ ተከቡራ ዐለል ሐቅ ኩራት ካለበት አንድ ሰው በሐቅ ላይ የበላይ ለመሆን ይፈልጋል። ወስተዒዝ ቢላህ በአላህ ተጠበቅ፣ ሚን ሸያጢኒል ኢንስ ከሰው ሸይጣኖች በአላህ ተጠበቅ፣ ወአልጅን ከጅን ሸይጣኖች በአላህ ተጠበቅ አሉ ብዙ። ወስተዒዝ ቢላህ ሚን ጀሚዕ ሹሩር ከክፉ ነገሮች ሁሉ መጥፎ ከተባሉ ነገሮች ሁሉ በአላህ ተጠበቅ። አላህን ጠብቀኝ ካልከው ደግሞ አላህ ምንድን ነው? ኢነሁ ሁወ ሰሚዑ አሰሚዕ ነው። አላህ ስብሓነሁ ወተዓላ ሰሚ ነው። አንደኛ የአላህ ስም ራሱ ምንድን ነው? አሰሚዕ ሰሚ ነው። እንደገና ባህሪውም አላህ ስብሓነሁ ወተዓላ ምንድን ነው? እያንዳንዱን ነገር የሚሰማ ይሆናል።
ድምፅ አይምታታበትም፣ ቃላቶች አይምታቱበትም፣ ቋንቋ አያስቸግር። ሁሉንም የዓለም ህዝብ በጠቅላላ በአንድ ላይ ተሰብስቦ ሁሉም የራሱን ጥያቄ ቢጠይቅ አላህ ሱብሓነሁ ወተዓላ የእያንዳንዱን ሐጃ በሚፈልገው መልኩ ይሰማዋል። ኢነሁ ሁወ ሰሚዑ ሊጀሚል አስዋት ያለ እክትላፊሃ በሁሉም አይነት በአንድ ላይ እንኳን ቢሆን ማለት ይሄ እንግዲህ ከአላህ ሌላ የሚማጸኑ ሰዎች እንደው ሌላውን ብንተው ማለት ሌላውን ብንተው ከአላህ ሌላ የሚማጸኑ ሰዎች ጥመት ውስጥ መኖራቸውን የሚያሳየው አንዱ መንገድ ምንድነው? ሁሉም በአንድ ላይ ተሰብስበው ሁሉም ይጣራል። ይሄ ደግሞ ይሄንን ሁሉ የመስማት ባህሪ የማን ነው? የአላህ ሱብሓነሁ ወተዓላ። ግልጽ ነው አይደል? ሰዎች ለምሳሌ ቀብር ዚያራ ብለው ያመጡ ቀብር ዚያራ ብለው ይሄዳል። እዛ ቀብር ዚያራ ላይ ያ ሁሉ ህዝብ ተሰብስቦ ሁሉም ምን ይላል? ሁሉም ሸኹን እዛ ቦታ ላይ የተቀበረ የተባለውን ሸኽ ምን ያደርጋሉ? ሸፍዓ ሊሆን ይችላል ምን በለው እሱም ራሱ ለጊዜው እንተውን የሚጠይቁት ነገር በሸሪዓ የተፈቀደ ነው ቢባል ራሱ ማለት ነው። የሚያደርጉት ነገር እኮ ሽርክ እንደሆነ ግልጽ ግን ያ ሁሉ ነገር ተትቶ ይሄ የሚያደርጉትን ነገር ስናየው ሁሉም በአንድ ላይ ተሰብስበው ሲጣሩ ምን ማለት ነው? ይሄንን ሁሉ በአንድ ላይ በአንድ ጊዜ ይሰማሉ ማለት ነው። ይሄ የማ ባህሪ ነው? የአላህ ሱብሓነሁ ወተዓላ። እንዴት አድርገው ነው የሚሰሙ? በህይወት ቢኖሩ ቁጭ ብለው ቢሆን እኮ የፈለገ ከራማ የፈለገ ወልይነታቸው ሰማይ ቢደርስ አንድ ይሄው 10 20 10 5 ሰው ተሰብስቦ ሁሉም በአንድ ላይ ይፈልጋሉ ቢሉ ምንድነው የሚሉት? እንደዚህ በእንደዚህ አይነት መልኩማ አልሰማም ነው ያገባኝ። ስለዚህ ተራ በተራ አንተ ምን ነው የምትፈልገው ንገረኝ። ከዛ ኢቭን እንደው 10 ሰው ካለ ያንን 10 ሰው ሰምቶ የመጀመሪያውን ሰው ለማስታወስ እንደገና ድገምልኝ ነው። ግልጽ ነው አይደል? ድገምልኝ እስቲ አንተ መጀመሪያ ምንድን ነበር ያልከኝ ይለዋል። ከዛ በኋላ የሚችለው ከሆነ ይፈጽምልታል። ይሄ በህይወት እያለ አጠገብ መጥተህ 5 ሰው ቁጭ ብሎ ቢንጫጫበት ይሄን መስማት አይችልም የሰው ልጅ። ታዲያ ከሞቱ ማለት ከተቀበሩ ማለት ያ ሁሉ ሺህ ህዝብ አንድ ላይ ተሰብስቦ እንዲያርጉልኝ እንዲደረሱልኝ ይሄን ስጡኝ ይላል። አሁን ሰዓት እንደውም እኮ በቃ አደባባይ ወጥቷል። በቪዲዮ እየተለቀቀ የሚለቀቅ ነገር ነው። በቃ ዩቲዩብ ላይ ከሄድክ የምታየው ነው ማለት። እዚህ ቦታ ላይ የመጣ ሰው ልጅ አጣ ልጅ አግኝቶ የደህየ ሀብታም ሆኖ የተቸገረ የታመመ ተፈውሶ ይመለሳል። እነዚህ ሁሉ አሁን ልጅ አጣውም እዛው ይጮሃል፣ የደህየውም ሁሉም ይጮሃል ማለት ውሸት እኮ ነው። ማንም ያገኝ የለም። ለራሱ ይሄን የሚያወራው ሰው የራሱ ምንም የለም። ግን እነዚህ ሁሉ ሰዎች በአንድ ላይ ተሰብስበው ሲለማመኑና ሲማጸኑ ይህንን የአላህን ባህሪ ለነሱ አሳልፈው ሰጥተዋል ማለት ነው። ይሄ የጥመት መንገድ መሆኑን ባጭሩ መረዳት የሚቻልበት መንገድ ነው። ኢነሁ ሁወ ሰሚዕ አላህ ነው ጠብቀኝ ሲባል የዓለም ህዝብ ተሰብስቦ ጠብቀኝ፣ ስጠኝ፣ እርዳኝ፣ ደግፈኝ፣ ገላግለኝ የሚለውን ነገር ሁሉም በአንድ ድምፅ ቢናገር የሚሰማው ይሄ የአላህ ባህሪ ብቻ ነው። ኢነሁ ሁወ ሰሚዕ መስማት ብቻም አይደለም ከመናገር በፊት ራሱ አላህ ምንድነው? አልበሲር የሚያይ የሆነ ጌታ بجميع المرئيات بأي محل وموضع وزمان كانت የትም ቦታ ቢሆን የትም ሀገር ላይ ቢሆን በየትኛውም ወቅት ላይ ቢሆን በጨለማ በቀን በየትኛውም ወቅት ላይ ማንም በእውቀቱ በችሎታው ሊደርስበት የማይችልበትን ነገር ሁሉ አላህ Subhanahu Wa Ta'ala የሚያውቅ የሆነ ጌታ ነው። نعم أي ما في صدور من الله كبر على اتباع الحق حقا ከመከተል የሚከለክላቸው ኩራት እንጂ ሌላ ነገር እንጂ አሁን እንደው ሱብሃንአላህ ግልጽ አይደለም እንዴ ያ ጀማዓ ከአላህ ሌላ ያለን አካል መማፀን ማምለክ ጥመት መሆኑ ነብዩላህ ዒሳ ለኔ ብሎ ሞተልኝ ብሎ መናገር ይሄ እኮ በግልጽ አንድ ሰው አእምሮን ቁጭ ብሎ ካናገረ ይሄንን እንዳይተው የሚከለክለው ነገር ኩራት እንጂ ሌላ አይደለም ወኢላ ነብዩላህ ዒሳ ከናት ተወልደው ጠብተው አድገው በልተው ጠጥተው አላህ ነው ብሎ መናገር እንዴት ይቻላል? ለዚህ ነው አላህ Subhanahu Wa Ta'ala تكاد السماوات يتفطرن منه وتنشق الأرض وتخر الجبال حتى أن دعوا للرحمن ولدا الله ልጅ አለው በማለታቸው ምክንያት ሰማይ ሊሰነጣጠቅ ደረሰ። ሰማዩ ምድር ሊፈራርስ በዚህ ምክንያት ማለት ነው። ስለዚህ ከአላህ ሌላ የፈለገ ያለ እምነት ከዲን الاسلام ውጭ የሚከተሉ ሰዎች በዚህ በውስጣቸው ያለው ክብር እንጂ ሌላ አይደለም። إن الذين يجادلون في آيات الله بغير سلطان أتاهم إن في صدورهم إلا كبر ما هم ببالغيه የሚለው ሐቅን አውቀው የሚከራከሩ የሆኑ ሰዎችን ሁሉ የሚያካትት ነው። በተለየ መልኩ ደግሞ ይሁዲዎችን
ታዲያ አላህ ስብሓነሁ ወተዓላ ከዛ በኋላ ምን አለን? ለኸልቁ ሰማዋት ወልአርድ አክበሩ ሚን ኸልቂ ናሲ ወላኪነ አክሰረ ናሲ ላ ያዕለሙን። ሱብሓነላህ። ለኸልቁ አሰማዋት በእርግጥም እኮ ሰማያትን መፍጠር ወልአርድ ምድርን መፍጠር አክበር የላቀው የከበደው እሱ ነበር። ቢማዕና ካልነበረበት ማስገኘት ማለት ነው። ምንም አይነት ማቴሪያል ሳይኖር ምንም አይነት ቅድሚያ ዲዛይን የሚባል ነገር ወይም የነበረበትን ሁኔታ የሚያሳይ ነገር ሳይሆን ካልነበረ ነገር ማስገኘት እንደው አቅሉን አንድ ሰው ቢጠቀም የሚከብደው ምንድነው? እሱ ነበር። ያንን ያደረገ ጌታ የነበረውን መልሶ ማስገኘት እንዴት ይሳናል? ابن كثير رحمه الله تعالى ይላሉ يقول تعالى منبها على انه يعيد الخلائق يوم القيامه የቂያማ ቀን ፍጥረታቶችን ሁሉ እንደሚመልስ ለማስገንዘብ ምን ይላል? وان ذلك سهل عليه ለሱ ቀላል እንደሆነ በመናገር يسير لديه በጣም ይገራ እንደሆነ ያነው خلق السماوات والارض ሰማያትና ምድርን ፈጥሯል አላህ Subhanahu Wa Ta'ala وخلقهم اكبر من خلق الناس بدءة وعياده ሲጀምርም በገና በአዲስ መልኩ ጀምሮ መፍጠርም መልሶ ማስገኘትም ከተፈራረሰ በኋላ የሚከብደው ቢኖር ሊከብድ የሚችለው ምንድነው? ያ ነበር። ግን ያም ራሱ አልከበደው አላህ Subhanahu Wa Ta'ala የሰው ልጅን አቅመ ቢስ የሆነው ቀጣጥሎ እንደገና ወደ ሰውነት መመለስ ምንድነው? ለአላህ Subhanahu Wa Ta'ala የሚሰራ ይሄ ሁሉ ምንድነው? እነዚህን ሰዎች አይምሯቸውን እንዲያሰሩ ግብዣ ነው ማለት ነው። فمن قدر على ذلك فهو قادر على ما دونه بطريق الأولى والأحرى እዚህ በተሻለ መልኩ የበለጠ አንድ ሰው አይምሮን አሰርቶ ሊረዳ በሚችል መልኩ ከእነዚህን ፍጥረታቶች መልሶ ማስገኘት ምንድነው? ለአላህ የቀለለ ነው ማለት ነው። ለኸልቁ ሰማዋት ሰማያትን መፍጠር ወልአርድ ምድሮችን መፍጠር እንደዚሁ አክበሩ የላቀ የከበደ ነው። ሚን ኸልቅ ናስ ሰዎችን ከመፍጠር ይልቅ ወላኪን ነገር ግን አክሰሩ ናስ አብዛኛዎቹ ሰዎች ላ ያዕለሙና አያውቁም። ይሄንን አያውቁም። الله بليلة آيات لين دم يوم أو لم يروا أن الله الذي خلق السماوات والأرض ولم يعي بخلقهن بقادر على أن يحيي الموتى بلى إنه على كل شيء قدير. أي ملكة من الله سبحانه وتعالى إن الله الذي خلق السماوات والأرض سمايات يفتر مدر يفتر يهون سو أن دقمو النسون بمفتر لي يال شجروا يال تاكتوا يال أكاتوا يهون أكل شاي عدل منه على أن يحيي الموتى موتان እንደገና ህያው ማድረግ ይሄ እኮ በጣም የቀለለ ነገር ነው። نعم ولكن أكثر الناس لا يعلمون ይሄን አለማስተንተን ምንድነው? መታወር ነው። አይምሮ የተደፈነ አይኑ ማየት የማይችል አካል ነው። ስለዚህ አላህ Subhanahu Wa Ta'ala በግልጽ እኛ የምንገነዘበውን ነገር እየገለጸልን ነው። ወማ يستوي الأعمى والبصير አይነ ስውርና የሚያይ የሆነ ሰው አንድ ናቸው። በሲር ማለት ምንድነው? የሚያይ ነው አይደል? ያ ጀማዓ ለምንድን ነው አይኑ የታወረ ሰው አይነ በሲር የሚባል? አይነ በሲር ነው ይባላል። እንግዲህ የሚያክሳል ለምን? نعم ለሞራል ነው። بارك الله تفاؤلم ሊሆን ይችላል الله አይኑ እንዲመልስለት نعم وما يستوي الأعمى والبصير አይነ ስውርና አይኑ የሚያይ አንድ አይደለም። አላህ በሌላው አያት ለሱረቱ النحل ምን ይላል? ضرب الله مثلا رجلين الله ምሳሌ ሰጠ ሁለት ሰዎች احدهما ابكم لا يقدر على شيء وهو كل على مولاه ابكم لا يقدر على شيء وهو كل على مولاه ወየው አይኑ አይም ጆሮ አይሰማም በምንም ነገር ላይ ችሎታ የለውም አንደኛው። ስለዚህ እሱ በሚረዳው አካል ላይ ሙሉ ለሙሉ ተደጋፊ ነው ማለት ነው። ወከሉን على مولاه አይነማ ይወጅሁ لا ياتي بخير ወዴትም አቅጣጫ ቢወስደው የተሻለ ነገር ማምጣት አይችልም በራሱ። هل يستوي هو ومن يأمر بالعدل وهو على صراط مستقيم እሱና ሌላኛው ደግሞ አይኑ የሚያይ ሁሉ ነገር በትክክል የሚንቀሳቀሰው አንድ ነው አንድ አይደል? በሌላው ማለት الله سبحانه وتعالى من وما يستوي الأعمى والبصير ولا الظلمات ولا النور ولا الظل ولا الحرور وما يستوي الأحياء ولا الأموات أي عند አይደሉም። ስለዚህ እነዚህ አሁን ሐቅ መጥቶላቸው ተብራርቶላቸው የማይሰሙ ሰዎች ሐቅ ሲመጣላቸው ተቀብለው ከሚጓዙ ሰዎች ጋር እኩል ይሆናሉ? አይሆኑም።
አላህ ስብሓነሁ ወተዓላ አንድ አላረጋቸው። አፈነጀዕሉል ሙስሊሚነ ከልሙጅሪሚን ማለኩም ከይፈ ተሕኩሙን ከማል ኸይር ኢንሻአላህ እዚህ ላይ እናቆማለን። ከሚቀጥለው